አቶ አምነን የሲፈንን ድብቅ ማንነቷንና እንደዚሁም ደግሞ ዳኑን እንዳሳገተቻት ደረሰበት። በራሴ እደርስበታለሁ ብሏት ነበር ለሷ። እሷ ደግሞ ከሱ ወሬ ለማጣራት እንዴት አድርጋ ነው የምትደርስበት ስትለው በራሴ አንደበት እደርስበታለሁ። ቆይማ ከቤተሰቦች ምንድን ነው የሚፈልጉት? ለምን እኔም ፊት ለፊት አይጋፈጡኝም? በማለት ሲጠይቃት እሷም ደግሞ አንተን ፈርታው ይሆናል አለችው። ይህንም በራሴ እደርስበታለሁ ብሏት ስለነበረ በራሱ ደረሰበት። ሲፈን እንዳሳገተቻት እና ሙስጠፋ እንድተባበራት ይሰማል። ከዛም ለእሷ ሳይናገር ሻንጣሽን አዘጋጅ ከዚህ ከቤት ትወጫለሽ በማለት ሲጠይቃት እሷም ምንድን ነው የምወጣው? በጭራሽ አልወጣም በማለት እንግዲህ እሱ ጋር ትጣላለች። ነግሯት ነበር መጀመሪያም ላይ ያው እሷ እንዳሳገተቻት ግልጹም ባይናገራትም ስላወቀ እሷን በይበልጥ እንደሚጎዳት ያው ያምናል ማለት ነው። እንግዲህ እንዳያችሁት ወይዘሮ ሞርዚና እንደዛውና ወይዘሮት ሜርሲ ከሞርዚና ክላስ በገባችበት ሰዓት ቆልፋባት ነበረ በሩን። ወይዘሮ ዛሃራ እንግዲህ የሰውን ህመም አንቺ የሚደረስሽ በማለት ነበረ የቆለፈችባት። ከዛም በመቀጠል እንግዲህ ወይዘሮ ሞርዚና እና ወይዘሮ ሜርሲ እዛ ክላስ ውስጥ አየሁሽ አላየሁሽ እየተባባሉ እንግዲህ እንደ ህፃን ልጅ እየተጫወቱ ነበር። በዛም ሲቀጥል እንግዲህ ያው እሷን የእሷን ልብስ አልብሳት እሷ ደግሞ የእሷኛችን ልብስ ለብሰው ልብሳቸውን ተቀያይረው ፀጉሯን አስራላት ቻፕስቲክ ቀብታት እንግዲህ እሷን ራሷኑ አስመስላ እብድ አስመስላ ልካታለች። እዛ ውስጥ በነበሩበት ሰዓት እየተጫወቱ ምንም ነገር ሳታደርጋት በሰላም ወጥታለች ማለት ነው። እንግዲህ ወይዘሮ ዛህራ በወይዘሮ ሜርሴ በጣም ተናዳ ተበሳጭታ እንደዚሁም ደግሞ በእሷ ላይ የሰማችው ሚስጥር እሷን እንደዛ ማድረጓ ስለገባት እንግዲህ እዛው ትግደላትም ከሆነ እዛም ተወጋት ከሆነ ተወጋት ብላ በሩን ቆልፈው ነበረ። እሷም ደግሞ ዝም ካላልሽ መጫወሽን ካላቆምሽ በዚህ በሹካ ነው ሆድሽን የምዘረግፍልሽ በማለት እንግዲህ ታስፈራራታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ አትርሱ። ውድ ቤተሰቦቼ አህለን ወሳህለን ወመርሐበን ብያለሁ። ላይክ እያደረጋችሁ ሸር እያደረጋችሁ ገባ ገባ በሉ። እንግዲህ የድር ድራማ ደስ የሚል የሚወደድ እና የራስ በራስ ክፋት የተሞላበት ድራማ ነው ማለት ነው። እንግዲህ ውድ ቤተሰቦቼ የዛሬ ክፍል 21 ይዤላችሁ ስመጣ ያው በዚሁ አጋጣሚ ኢድ እንዴት ነበረ? እንዴት አሳለፋችሁት? በምን መልኩ አሳለፋችሁት? እንዴት ሆናችሁ? ደብሯችሁ ወይንስ ቀር ብላችሁ ደስ ብሏችሁ ነው ያሳለፋችሁት? በእርግጥ በሰው ሀገር ማንኛውም ሰው እየኖረ ቀር ብሎት ደብሮት ነው የሚያሳልፈው እና እንግዲህ ቻሉት፣ አብሽሩልኝ እላችኋለሁኝ። አብሽሩልኝ አንድ ቀን ይነጋል። እኛም በሀገራችን ከቤተሰቦቻችን ጋር ደስ የሚል በዓል እናሳልፋለን ብዬ ተስፋ አድርጋለሁ። እስከዛው ድረስ እንግዲህ አብሽሩልኝ እላለሁ። እንግዲህ ወደ ድራማ ሲሄድ የድር ድራማ ክፍል 21 ነው ይዤላቸው የመጣሁት። ወይዘሮ ሞርዚና እንግዲህ እንደዛ በመሆኗ ሁላቸውም አዝነዋል ማለት ነው። አምነን እንግዲህ ወይዘሮ ዛህራ ልትጠይቀው በመጣች ሰዓት ልጄ እንዴት ነህ ስትለው ደህና ነኝ ወይዘሮ ዛህራ እንዴት ነሽ ደህና ነሽ ወይ በማለት እንግዲህ ሰላምታ ካቀረቡ በኋላ ወይዘሮ ዛህራ ልጄ አምናን የምጠይቅህ ነገር ነበረ ስትለው እሺ ንገረኝ ምንድን ነው? የጓደኛዬ ባለቤቷ እዚህ እኛ ጋር ነበር እና እንደ አጋጣሚ ሆኖ አበባዎቹን እንግዲህ የሚከባከባቸው ሰው ነበረ እና እሱን የምትፈቅድ ከሆነ እስኪ እንድሰራቸው አስቤ ነበር በማለት ስትጠይቀው እሺ ችግር የለውም አሪፍ ነው ሲላት እንግዲህ ዛሬውኑ ስራ ይጀምር ይላታል። ወይዘሮ ዛህራም የምነንዬ አንተ እኮ ሆድህ እንዳንተ ያለ ጥሩ ሰው እና መልካም ሰው አይገኝም በማለት እንግዲህ አመስግና ትወጣለች። በወጣችበት ሰዓት ወይዘሮ ሜርሲን ደረጁ ላይ ታገኛታለች። ሜርሲም እንዳትናገሪ በማለት እንግዲህ ስትጠይቃት ወይዘሮ ዛህራም አሁኑኑ ሂጄ ለአምነን እናገራለሁኝ ይሻለው ብዬ ነው እስካሁንም ዝም ያልኩት ትላታለች። አምነን እኮ አሁንም አልተሻለውም እባክሽን ዝም በይ ትላታለች። ሜርሲ እንግዲህ ሜርሲ አበድ አበድ እያለች ጸጉራችን ነው እንጂ የሚለያየው እኔና አንቺ እኮ አንድ ነን በማለት ወይዘሮ ዛህራን ታናዳታለች ማለት ነው። ወይዘሮ ዛህራ እንግዲህ ወደታች ወደ ኩሽና ሄዳ
ምግብ ሰርታ ወደ ጎሽም ጋር በሄደችበት ሰዓት ወይዘሮ ሜርሲ ከላይ ከደረጁ ላይ ቆማ የሚያወሩትን ነገር ታዳምጣለች፣ አብራ ትስቃለች፣ እየሳቀች ታዳምጥ ነበረ። እንግዲህ ሜርሲ ውጭ ወጥታ እንትናን አቶ ጎሽምን አንተ ደግሞ ማነህ? ከመቼ ወዲህ ነው የእኛ ግቢ ደግሞ መጸዳት የጀመረው? በማለት ስጠይቀው እኔ ከመምጣቴ ጀምሮ ይሆናል በማለት እንግዲህ ጠይቃታለህ። ከዛም እንግዲህ እያለች እየተናደደች ወደ ክላሷ ትሄዳለች ማለት ነው። ሲፈን እንግዲህ ያው ተንኮሏ እንዳለ ሁሉ አምነንን ከክላሱ ሂዳ እንዴት ምን ቢያደርጓት ነው እንደዛ ያገቷት እና እያለች ሌላ ነገር መቀባጠር ጀመረች። እሱም ታዩ የእናቴን አሟሟት አንቺ አርፈሽ ተቀመጭ በማለት ይመልሳታል ማለት ነው። እንግዲህ ጀሪ ምግብ ሰርተዋል አምነን እያጎረሰችው በነበረ ሰዓት ቤሪ ከአጠገባቸው ቁጭ ብላ በጣም በቅናት ተንገብግባለች። ቤሪንም አምነንም ይዋደዳሉ፣ ግን ጀሪ በመካከላቸው ልጅ ስላለ በጣም ቅናት ላይ ናት። የኔ ቀናተኛ አንቺን ሳይ በይበልጥ ደስተኛ ነው የምሆነው። እንደውም ጀሪን የቀረብኳት እኮ ልጁ እስከሚወለድ ድረስ ነው እና እባክሽን ታገሽ፣ ልጁ እስከሚወለድ ድረስ እኔ አንቺ ጋር ሆኖ ደስተኛ የምሆነው በማለት እንግዲህ አምነን ቤሪን ይነግራታል። ቤሪም ደግሞ እየሳቀች ያው እንደ ቀናችና እንደማትችል ተነግረዋለች። ቤሪንም ምግብ ሰርታ ወይዘሮ ዛራ እባክሽን ይቅርታ አድርጊልኝ አለፍቅርሽ ኩሽና ስለገባሁ በማለት ስጠይቃት ችግር የለውም ልጄ በማለት መልስላታለች። ከዛም በመቀጠል እንግዲህ ጀሪ ምግብ ሰርታ ከአልጋው ላይ አብረው ቁጭ ብለው ከእንትና ጋር በእጇ እያጎረሰችው እንደዚሁም ደግሞ እየጠራረገችለት ያየ ጊዜ ቤሪን ተቃጠለች። ቤሪን አሁን ላይ ቅናቷም የድሮ ታሪኳን ትዝ እያላት አሁን ላይ የእናቷን ፎቶ እያነሳች እያለቀሰች ትገኛለች ማለት ነው። የእናቷን ፎቶ አንስታ ስታለቅስ ደግሞ የሚያባብላት አንድና እንደ አምነን ነበር። አምነን ደግሞ ያለበት ሁኔታ አሁን ላይ በጣም ከባድ ነው። ወደ ድርጅቱም መመለስ እንዳለበት እንደዚሁም ደግሞ ደህና እንደሆነ ድርጅቱ ኪሳራ ላይ እንደወደቀ ያስብና እንግዲህ ወደ ድርጅቱ መመለስ እንዳለበት ይነግራቸዋል። ከዛ አሁኑኑ ጀምረን ከዛሬ ጀምረን ድርጅቱን ስብሰባ ማካሄድ አለብን፣ መሰብሰብ አለብን ብሎ ስጠይቀው እንግዲህ በስልክ ሲያወራ ያው እንደማይችሉ ይነግሩታል። ዛሬ ካልሆነ መቼም አይሆንም፣ ስለዚህ ግዴታ መተፍ ማለት አለብን በማለት እንግዲህ ይነግረዋል። የድርጅቱ ኪሳራ እንዲከስር ያደረገችው እንግዲህ አንድና አንድ ሜርሲና ሲፈን ናቸው ብዬ አስባለሁ። ምክንያቱም ሜርሲና ሲፈን ሁለት አንድ አይነቶች አንድ አይነት ተንኮለኞች ስለሆኑ ማለት ነው። ስለዚህ እንግዲህ ወደ ድርጅቱ ተመልሶ ድርጅቱን አሻሽሎ ከዛም በመቀጠል ደግሞ ቤሪንን አግብቶ ጀሪም ደግሞ ወልዳ ልጃችሁን ከቤሪን ጋር አሳድጋችሁ ማየት እንፈልጋለን። እንግዲህ ሰምታችኋል። ጀሪ እንግዲህ ልጇን እየዳበሰች በሆዱ እጇን ሆዱ ላይ በማድረግ እንግዲህ ቤሪንን ለማናደድ የማታደርገው ነገር የለም። ቤሪን አሁን ላይ በጣም እየተናደደች በጣም እየቀናች ትገኛለች። ምክንያቱም እንግዲህ አምነንን ስለምትወደው ነው ማለት ነው። አይፈረድባትም። የምናወደው ቤተሰቦች ዛሬ ቪዲዮ ይህን ይመስላል። እስከዛው ድረስ ግን ምን አይረሳ ላይክ፣ ሸር፣ ሰብስክራይብ እና ኮሜንት አድርጉልኝ። ሀሳብ አስተያየታችሁን ስጡ። ይካታች አመሰግናለሁ።